ይህ ሊባኖስ ሚዲያ ነው። ውድ ኢትዮጵያውያን በተለይ አማራ የሆናችሁ ልብ ብላችሁ አዳምጡኝ። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዝም ብለህ አማራ በአማራ ነኝ እያልክ ትልፈሰፈሳለህ። ልፍስፍስ በአማራ ስም የአማራ እንግዲህ ልጅ ሆንክ ሁሉ ሰሞኑን ለመሆኑ አማራ ምንድን ነው? አማራ ምንድን ነው እየተባለ ነው የሚጠራ። አማራ ከሽለላና ከፉከራ ውጪ ምን ያውቃል? አማራ ከዘፈን ከሽለላ ከውጪ ምንድን ነው የሚያውቀው? የት ጊዜ ነው ተኩሶ የሚያውቀው? ምንድን ነው ስትባል እኮ ነበር አይደለም እንዴ? አሁን እየሆነ እኮ ነው። በወሎና በጎንደር ድንበር ያለቁትን አገዛዙ በድሮን የጨረሳቸውን ከትናንትና ወዲያ እያየህ አይደለም ወይ? 165 ሚሊሻዎች 40 ሲቪሎችን በድሮን የገደላቸው እዛ እየተልፈሰፈስክ አይደለ? ለሚሊሻውስ እዛ ለአደርባይ ለአብይ እየገበርክ አይደለ? ይበላህ አንተን እንኳን ይበልህ። የእንግዲህ ልጅ ነህ፣ የራስን ወገን የምትገል የአማራን አሰዳቢ እናንተ አማራ እኮ ጀግና ነው። ምንድን ነው የምትልፈሰፈሱት? እስቲ ልንገራችሁ። ለመሆኑ ለበላይ ዘለቀ ታውቃላችሁ? ስለ ከበደ ተገኘ ታውቃለህ ወይ? ጎጃም የአይባር ባታ የአባር ጊዮርጊስ የነመርጫ ተገኘ ወንድም ጀግናው ጣሊያንን ያርበደበደው በባንዳዎች ለጣሊያን አሳልፎ ተሰጥቶ ደብረ ማርቆስ ላይ ስለተሰቀለው ስለከበደ ተገኘ ጀግንነት ታውቃለህ? ስለ በላይ ዘለቀ ጀግንነት ትሰማለህ? ታዲያ አሁን አንተ የእነሱ ዘር ነህ? አሞራውም ነህ? ጎንደር ስለ አሞራውም ነህ? በታሪክ ነው የምታውቀው ወይስ በምንድን ነው? የጥንቶቹን ተዋቸው፣ የአፄ ቴዎድሮስ ምናምን እሱን ተወው። አሁን ስለ አሞራውም ነህ? እነ ቢትወደድ አዳነ ስለ እነሱ ታውቃለህ ሆይ? የነሱ ዘር ነህ ሆይ? እዛ ቁጭ ብለህ የምትልፈሰፈስ የነዚህ ሰዎች ዘር ነህ ሆይ? ቢተው ገፊ የወልቃይቱ ፊታውራሪ ቢተው ገፊ ስለ እነሱ ታውቃለህ? ወልቃይት ጣይቱ ብጡል ጎንደሬዋ ስለ ጣይቱ ብጡል ታውቃለህ? ሁልጊዜ ስለ ጣይቱ ጀግንነት ታወራለህ። ግን አንተ እዚህ እያለክ ነው። ሽለላና ፉከራ ነው የሚያውቀው አማራ ትባላለህ፣ ትገደላለህ። የአማራ ስነ ልቦና ይሄ አይደለም። የአማራ ስነ ልቦና ይሄ አይደለም። ስማኝ፣ የአማራ ነኝ የምትል ሁሉ ልፍስፍስ ባንዳ። አማራ እኮ ጣሊያንን ያስጨነቀው ሴቶች ሳይቀሩ እናቶቻችን ሳይቀሩ በጣሊያን ውስጥ ሰራተኛ ሆነው ምግብ አብሳይ ሆነው ገብተው በእንስራ ውስጥ ጥይት እየሞሉ ነበር። በጣሊያን ወታደር መካከል የራሱን መሳሪያ ጥይት በእንስራ ይዘው የሚሄዱና ለፋኖች የሚሰጡት ለጀግኖች የሚሰጡት እንኳን ወንዱ ሴቶች። አንተ ደግሞ አማራ ነኝ ብለህ ታወራለህ እንደዛ እየተልፈሰፈስክ ልፍስፍስ። እኔ አማራ ነኝ የአማራይቱ ልጅ ትላለህ። ውሸት። የአማራማ ልጅ ብትሆን ሆ ብለህ ትነሳ ነበር። እስካሁን ድረስ ይሄን ያህል ጊዜ ወገንህ፣ ወንድምህ፣ እህትህ ጡቷ እየተቆረጠ ወንድምህ እየተሰለበ አትቀመጥም ነበረ። እዛ ሻይ ቤት ለሻይ ቤት፣ ጫት ቤት ለጫት ቤት፣ አምቡላ ቤት አትንከራተትም ነበር። እየታፈስክ እየተያዝክ አትሄድም ነበር። ደግሞ አማራ ነኝ ትላለህ እንደ አንተ። እነ መልኬ ጎቤ እነ ሻለቃ መሳፍንት ባሉበት እንዴቱ ነው? እነ መሬ እነ ዘመነ ባሉበት እንዴቱ ነው? አንተ ተው እንጂ አማራ ነኝ ማትበል። አማራ ነኝ ካልክ አሳያ። አማራ ቁጭ ብሎ አይሞትም። አማራ የወንድሙን ደም ይመልሳል። የሸዋ አማራ ምን ነው? የፕሮፌሰር አስራት ዘር ነኝ ትል እንዴ? የፕሮፌሰር አስራት ዘር ነህ? የጋይ ተስፋዬ መካሻ ዘር ነህ? የጋይ ተስፋዬ መካሻ ደም ፈሶ ዝም ብለህ የምታላዝን እኔ የሸዋ አማራ ነኝ ትላለህ? ተው እንጂ ተው። አማራ እንደዛ አይደለም። አማራ
ሸላይም ፎካሪም አይደለም። አዎ ይሸልላል፣ ይፎክራል። ግን የሚፎክረው ገሎ አንበርክኮ ማርኮ ነው። እንዲሁ በባዶ ሜዳ አይደለም የሚፎክረው አማራ የሚፎክረው ገሎ ማርኮ የሚፎክረው ግዳይ ይዞ ነው የሚፎክረው፣ ይፎክራል። ታዲያ አንተ እዚህ ተልፈስፍሰህ በድሮን እየተለቀምክ እየሞትክ በየጊዜው እየተገደልክ አንድ ባንድ እያለ እየገደለ እኔ አማራ ነኝ እኔ አማራይቱ ልጅ ትላለህ። ውሸት። የአማራማ ብትሆን እንደዚህ አይነት ስለ ልቦና የለውም። አማራ ሲያድግ ከእናቱ ጡት ጋራ ስለ ጀግንነት፣ ስለ ሀገር ፍቅር፣ ስለ ታማኝነት እየጠባ ነው ከእናቱ ጡት ጋር ያደገው። አማራ ታማኝ፣ አማራ ትንኩይ ባይ ጀግና ነው። ስለ አማራ ታማኝነት አታቅም ወይ? ኤርትራኖች ወደ ኢትዮጵያ ወደ ሀገራቸው ውጡ ተብለው ከሀገራቸው ወደ ሀገራቸው ተባረው ሲሄዱ 20 እና 30 ዓመት ታማኝ ሆነው ጠብቀው የቆዩትን ታሪክ አታቅም? ጎንደር ውስጥ እየተራበ እየተጠማ ታሞ እሱ እያለ አደራ የተሰጠውን ወርቅና ብር ከፍቶ እንኳን ሲያይ ከ30 ዓመት በኋላ መጥቶ አደራ የሰጠው እንኳን ሰው እስኪረሳው ድረስ አውጥቶ የሰጠ ታማኝ ነው አማራ። ደብረ ማርቆስ ላይ የቤታቸውን ክራይ እያጠራቅመው ለ30 ዓመት አጠራቅመው ቤታቸውን ይዘው ሲመጡ ሄው ብለው የሰጡ አማራ ታማኝ ነው። አማራ ጀግና ነው። አማራ ትንኩይ ባይ ነው። ታዲያ አንተ አማራ ነኝ እንዴት ትላለህ? እዛ እየተልፈሰፈስክ ወንድምህ እዛ እየወደቀ ወንድምህ እዛ በድሮን እየሞተ አንተ እዚህ ትልከሰከሳለህ። አንተ ባንዳ ሁነህ ላገዛዙ ለብልጽግና ታሸከሽካለህ። ባንዳ አንተ አማራ አይደለም። አማራማ ወንድሙ እየሞተ እህቱ እየሞተች እናት አባቱ እየሞቱ የዘራው ያመረተው ምርት እየተወሰደበት እየተቃጠለበት ከብቶቹ ንብረቱ እየተዘረፉበት ዝም ብሎ አይቀመጥም። አንተ አማራ እኮ በዱላ በጅንፍ ባለው ዱላ ኳናትን በርቅሶ መትረየስ የሚቀበል እኮ ነው። ታዲያ አንተ ከአማራ ትመደባለህ? እንደዛ ከተማ ለከተማ የምታውደለድል አውደልዳይ እኔ አማራ ነኝ አትበል። አማራ ከሆንክ አሳየኛ። የአማራን ስነ ልቦና የአማራን ተግባር አሳየኝ። የአማራ ተግባር ገሎ ማርኮ አትንኩይ ባይ ሁኖ ሲሸልት ሲፎክር ነው የምናውቀው። እናንተ አማራ እርስ በርስህ እንደዚህ ወደዛ ትላለህ። እርስ በርስ አማራ ንስር ነው ጠልፎ የሚበላ ከርቀት ከምን የሚያይ አርቆ የሚያስብ። አማራ ምን እንደሆነ ታውቃለህ? አንድ ነገር ስትጠይቀው እንዲህ ብሎ ነው የሚያዳምጥህ። እንዲህ ብሎ ያዳምጥህና ትክክለኛ አካሄዱ እውነት ከሆነ ይቀበልሃል፣ ይከተልሃል። ካልሆነ ግን ካልመሰለው ዞር በል ነው የሚልህ አማራ። ይሄን ያህል አርቆ የሚያስብ አማራ ጀግና ነው። ስለዚህ ወንድምህ እዛ እየወደቀ በድሮን ይኸው እየተፈጀ በድሮን እያለቀ እህትህ እናት አባትህ እየተሰቃዩ አንተ እዛ ትልመጠመጣለህ፣ ደረትህን ይዘህ ትደቃለህ። ወይኔ እከሌ እኮ ሞተ ትላለህ። የሞት ካንተ ነህ። እሱስ በጀግንነት ነው የሞተው። እሷስ የሞተችው በጀግንነት ነው። የሞት ከዋንተ ነህ። እዛ ቁጭ ብለህ በየተራ የምትለቀመው የሞት ከዋንተ ነህ። የአማራ እንግዲህ ልጅ ሆንክ አማራ ነኝ ትላለህ። ደግሞ ስለመሆኑ ስለ አማራ ስለ እንትና ታውቃለህ? የጎጃሙ ስለ ፍኖተ ሰላሙ ዶክተር አስማማው ቀለሙ፣ ስለ ዶክተር አስማማው ቀለሙ ታውቃለህ? ዶክተር አስማማው ቀለሙ ማለት በእስራኤል ምድር ሂዶ የተማረ በአሜሪካ የተማረ የስለላ ድርጅት ያወቀ በኢኮኖሚ የተማረ ስለ ኢትዮጵያ ራሱን ቀይሮ
የታንዛኒያ ዜጋ ሆኖ ሶማሊያ ውስጥ ገብቶ የሶማሌን እቅድ የሶማሌን ምንነት እየሰለለ ለመንግስት ያቀብል የነበረ ጀግና ታውቃለህ? ስላስማማው ቀለሙ እና እነሱ ባሉበት ነው እንዴ አንተ እኔ አማራ ነኝ ብለህ በየተራ እየሞትክ ያለህ? እንደ አማራ ስለንቦና እንደ አማራ ጀግንነት እኮ እስካሁን ድረስ በአማራ ክልል ጦርነት አይኖርም ነበር። በጥሩምባ ተነፋፍቶ ነበረ አፈር ድም የሚያበላው ይሄንን ተጋፎ የመጣውን የብልጽግናን ጦር የፈለገው መሳሪያ ቢኖረው አማራ እንዲህ በቀላሉ አይንበረከክም። ግን የእንግዲህ ልጆች አሉ በአማራ ስም፣ አድርባዮች አሉ በአማራ ስም አሉ፣ በሃይማኖት ውስጥ አሉ፣ ሆዳሞች አሉ፣ ለወዳቸው ያደሩ አሉ። በአማራ ውስጥ የእንግዲህ ልጆች አሉ። ታዲያ እነሱ ስለሆዳቸው አንተ ግን እዛ ወጣቱ የምትልከሰከሰው ምን ሆነ ነው? በየተራ ውስጥ ሞት ምን ሆነ ነው? ወንድም እዛ እየሞተ እየወደቀ ዝም ብለህ ወይ ከሌ ሞተ ብለህ ቲክቶክ ላይ ምንድነው ዩቱብ ላይ ተወዝፈህ የምትውለው? ተምረህ ምን አመጣ? በዩኒቨርሲቲ ያለ የአማራ ምን አመጣ? ተምሮ የተመረቀው ምን አመጣ? ንገረኝ እስቲ። ውድ ኢትዮጵያውያኖች በሙሉ ስሙኝ እስቲ እናንተ ወጣቶች በኢትዮጵያ ውስጥ ያላችሁ ወጣት ተምራችሁ ምንድን ነው ያገኛችሁት? ምን እያደረጋችሁ ነው? እስቲ ዲግሪ ዲፕሎማ ምን ይዘህ ምን እያረክ ነው ያለው? እየታፈስክ እየተወሰድክ እየሞትክ ነው። አፍሶ እየወሰደ ለአማራ ይገብራል። ፋኖ ይቀበልና አሸሸ ገዳሜ ይልልሃል። መልከት አማራ ምን እንደዚህ ይሄ ነው። አማራ ማለት ይሄ ነው። የነ መልኬ ጎቤ ደም እንኳን አይጠራም። የነዚህ የጋይ ተስፋዬ መካሻ ደም እንኳን አይጠራህም ወይ? አይሸትህም ወይ? እነ መሪ ወዳጆን የመሰለ መሪ እያለ እነ ዘመነን የመሰለ መሪ እያለ እነ ማን ነው ይሄ የጎንደሩ እነሱን የመሰለ መሪ እያለ የሸዋው መሪ እያለ እንዴት እዚያ በየተራ ትሞታለህ? እዛ ጠላን ስታንቀርር ብሪያን ስታንቀርር ትሞታለህ፣ ትገደላለህ። ተው። እውነትም አማራ ሸላይና ፎካሪ ብቻ ነው ወደሚለው እኮ እያስመጣችሁ ነው። ጌታ እንዴት ነው በዚህ በውጭ ሀገር ያለ በጋዜጠኝነት እንኳን ደረጃ እስቲ ተመልከት። ምን ያህል እሳት የሆኑ ተርብ የሆኑ ጋዜጠኛ አማራዎች አሉ። እናንተ አማራ ማለት ይሄ ነው። አማራ ማለት ይሄ ነው። ገባህ? አማራ ማለት ይሄ ነው። ቆይ እኔ የምለው በዚህ በውጭ ሀገር ስላሉ ጋዜጠኞች ታውቃላችሁ? ከአማራ ጎኑ ነው የሚፋለሙ፣ ስራቸውን ትዳራቸውን ሁሉ እየተው መረጃ እያፈነፈኑ ለአማራ ፋኖ፣ ለአማራ ህዝብ፣ ለኢትዮጵያ ህዝብ የሚያቀርቡ ምርጥ የሆኑ ጋዜጠኞች እያሉላችሁ እናንተ ግን እዚያ ትልፈሰፈሳለህ። ፕሮፌሰር ትንግርቱ፣ አንሙት፣ ግርማ ካሳ፣ ማናት ማዛ፣ እነ ማዛ መሐመድ፣ ጠለስ፣ ኢያሱ ደርቤ፣ እንደነዚህ አይነት ጋዜጠኞች ሌሎችም እያሉላችሁ እነ መሳይ መኮንን እያሉላችሁ ትክክለኛ መረጃ እያቀረቡላችሁ እናንተ ግን እዛ ቲክቶክ ላይና ፌስቡክ ላይ ተለጠፈ በየተራ ትገደላለህ። ይሄ አማራ አይደለም። ፎክር ይለኛል። ያሁን የቅርብ የ3 እና የ4 ዓመቱን ዘነጋው። ከጫጉላ ቤት ሙሽሮች ወጥተው በጅንፍ መትረየስ የማረከው ሙሽራ ረሳው። ሴቷ የማረከችውን ሙሽራይቱ ሄዳ ከነ ጫጉላ ልብሷ ከነ ሙሽርናት ልብሷ ሄዳ ክምር ድንጋይ ላይ አናቱን በርቅሳ የማረከችውን ሙሽሪትን ዘነጋት። የሴቱን ዘነጋት ወይ? አንተ እዚያ ግን ትልፈሰፈሳለህ።
እኔ አማራ ነኝ። የአማራይቱ ልጅ የአፄ ቴዎድሮስ የአፄ ምኒልክ ልጅ የአፄ ዮሐንስ ልጅ የአፄ ፋሲል ልጅ ትላለህ። ባዶ ፉከራ። እንደዚያማ ቢሆን በአማራ ምድር እንኳን 3 ዓመት የቀረ ጦርነት ሊደረግ ቀርቶ የ1 ወር ጦርነት እንኳን አይደረግም ነበር። እንደ አማራ ስነ ልቦና፣ እንደ አማራ አስተዳደግ አማራ እኮ ገና ከእናቱ ማህፀን ወጥቶ ከፍ ሲል መሳሪያ መተኮስ እኮ ነው የሚለማመደው። አንተ እንዴት ክር እኮ ነው የሚበጥሰው አማራ እኮ እንደዛ ነው። ታዲያ ወኔ የታለ? አባት እንደዚህ ነው እንዲያሳደገ? ቁጭ ብለህ ሙት ነው እንዲህ አለ? እናትህ አባትህ ሲገደል ዝም በል ነው እንዲህ አለ? እህትህ ጡቷ ሲቆረጥ ዝም በል ነው እንዲህ አለ? አንተ ደግሞ አማራ ነኝ ብለህ ታወራለህ። አማራ አይደለህም። አስረግጬ እነግርሃለሁ፣ አይደለህም። ቁጭ ብሎ የሚሞት አማራ አላቅም። ወንድሙ እየሞተ እዚህ ቁጭ የሚል አማራ አላቅም። ፎክሮ የሚሄድ እንጂ የእናት አባቱ ንብረቱ እየተዘረፈ ቁጭ ብሎ የሚሞት አማራ አላቅም። የሶማሌን ጦርነት እኮ ያርበደበደው የአማራ ሚሊሻ ነው። 103ኛ ገና ብቅ ሲል ያ የ3 ወር ግራ ቀኝ እኮ ተምሮ ነው ሄዶ በጀግንነቱ አዛዡ ተው በዚያ አትሂድ ዞር በል እባክህ እያለ በጎንዶ አናቱን እያለ የሶማሌን መትረየስ ሲቀበል እኮ የነበረ 103ኛ ሚሊሻ አማራ ነበር። ከወሎ ከጎጃም ከሸዋ ከጎንደር የተወጣጣው አማራ እንደዚህ ነው። እናንተ ነን የፕሮፌሰር አስራት ዘር ነኝ የምትለው? አንተ ነን የበላይ ዘለቀ ዘር ነኝ፣ የከበደ ተገኘ ዘር ነኝ፣ የመርጫ ተገኘ ዘር ነኝ የምትለው አንተ ነህ ወይ? የነ መልከ ጎቤ የነ ሻለቃ መሳፍንት ዘር ነኝ ብለህ ታወራለህ ሆይ? በየተራ እያለክ እየሞትክ አንተ ሰው እንጂ አማራ እንደዚህ አይደለም። የበላይ ዘለቀ ዘር ነኝ፣ የከበደ ተገኘ ዘር ነኝ፣ ዘራፍ ያሞራው ብለህ ዘር ነኝ፣ የቢትወደድ አዳነ ዘር ነኝ፣ የፍታውራሪ ቢተው ገፊ ዘር ነኝ፣ የጣይቱ ብጡል ዘር ነኝ፣ ያያሌው ብሩ ዘር ነኝ እያልክ ትፎክራለህ ወይ? ንገረኝ። እንዲያ ብለህ የምትፎክር ከሆነ ልይህ የእነሱ ዘር ነኝ ካልክ ልይህ አሳየኝ። እንዳልፎክር ያዘኝ፣ ቀውጢ ሲፈጠር እንዳልል ያዘኝ። አማራ የወያየ አይደለ? የእንግዲህ ልጅ ሆነው በሚሊሻ በምናምን እየገባ ያለቀውን በድሮን ስንት ነው ያለቀው? 140 በአጠቃላይ ሚሊሻ ብቻ 65 ሚሊሻ በድሮን የተገደለው ለምን? አማራ እንዲጠፋ ነው የተፈለገው። አማራ ከምድረ ገጽ እንዲጠፋ ነው የተፈለገ። እናንተ አማራ ፎካሪ ሸላል የተባልከው አማራ በነ ማስረሻ ሰጤ በነ ማነው ታላቁ እስክንድር በነ እስክንድር በነሱ ወደ አማራ ሰግዝገው ገቡ። አልሆነም ግን እንዲያጠፉ የአማራን ብሔርተኝነት ለማጥፋት የተዘጋጁ እኮ ናቸው። እናንተ ይህን እያየ ቁጭ ብለህ ትሞታለህ። በየተራ ትለቀማለህ። አማራማ ፉከራና ሽለላ ዘፈን ብቻ አይደለም፣ ተኩስም ያውቃል። አነጣጥሮ ግንባር ነው የሚደፋው። አንተ ኮሎኔል ዘመርኩን ያለውን ሰምተሃል እንዴ? አባቴ ግንባሬን እንጂ ደረቴን ጀርባዬን አይደለም ያስተማረኝ። ግንባርን ተመታ እንጂ ጀርባን ተመታ አይደለም ያለኝ። ለጠላቴ ጀርባዬን አልሰጥም ያለ ጀግና ነው እኮ። 3 ወር ሙሉ በጥቂት ወታደሮች ታግሎ ድል ያደረገ ጀግና። ስለ ዘመርኩት ታውቃለህ?
ቡልጋ ሸዋ መራቤቴ ይህን ታውቃለህ ወይ? ስለ ኮሎኔል ዘመድኩን ታውቃለህ ወይ? ታዲያ አንተ የነሱ ዘር ነኝ ትላለህ እንዴ? ንገረኝ፣ ዛሬ ይዛለሁ። ሌላው ደግሞ ከመጨረሻ በፊት አንድ ነገር ልናገር። ሰሞኑን የሰማሁት የሆነ እንትን በማን ነው በግርማ ካሳና በተስፋዬ መካከል የተደረገ ሰጣ ገባ አለ። በግርማ ካሳና በማን ነው በዚህ በተስፋዬ የተደረገ ሰጣ ገባ የሆነ እንትን ነበረ። ምንድነው ግርግር። እኔ መቼም እስካሁን ድረስ ግርማ ካሳ የተባለውን ጋዜጠኛ እስካሁን ድረስ እከታተለዋለሁ። እስካሁን ድረስ ጠለስን፣ እሱን እነ ፕሮፌሰር ትንግርቱን፣ የናንሙትን፣ የነመሳይን የነሱን ነው የምከታተለው። ስለዚህ በተለይ ግርማ ካሳና አሳየ ደርቤ የሚያቀርቧቸው ትክክለኛ የሆኑ መረጃ እየፈለፈሉ የሚያቀርቧቸውን እከታተላለሁ። ግን ትናንትና በቀረበው እንትን ላይ ስሰማ ማን ነው ይሄ ተስፋ የተባለው ጋዜጠኛ ግርማ ካሳን ሲከሰው ሰማለሁ። እንትንን ቴዎድሮስ ነው እንትንን እዝን ሰድባል፣ ዘመንን ሰድባል፣ እንደዚህ አርጋል፣ እንደዚህ ብላል የሚለው ሰምቻለሁ። ግን እኔ በእውነት እስካሁን ድረስ ከሰማዋቸው ከተከታተልኳቸው ግርማ ካሳ የዚህ አይነት ቅሌት ወጥቶታ አልሰማውም። እኔ ምናልባት የሳትኩት ነገር ካለ አላቅም። ግን ይሄ ተስፋ የተባለው ጋዜጠኛ እንዳለው ያለው አይነት ይሄን አርጋል፣ ዘመነ እንደሰድባል፣ የአማራ እንትን ቴዎድሮስን እዝ እንደዚህ አርጋል ምናምን የሚለው ነገር ክስ በጭራሽ እኔ በጆሮ ያልሰማው። የሚተቻቸው ትችቶች አሉ። እነዚያ ትችቶች ደግሞ ወደ አንድነት እንዲያመጣ መስመር እንዲይዙ ለማድረግ እንጂ ይሄን ያህል በወረደ ነገር የጎጃምን ፋኖ እነዘመነን የሰደበበት ፕሮግራም ሲሰራ ሰምቸውም አይቸውም አላቅም። ምናልባት እንደው አልፎኝ ካልሆነ በስተቀር። ስለዚህ ተስፋዬ የተባልከው ጋዜጠኛ ተስፋዬ ማን ነው? ወልደ ስላሴ ነው? ምን አለ? ወልደ ስላሴ፣ ተስፋዬ ወልደ ስላሴ ለአማራ ትግል ትልቅ አስተዋጽኦ እያደረክ ያለህ ጋዜጠኛ ነህ። እናምናለን፣ እናቃለን፣ ታጋይ ነህ። ግን ደግሞ በእንደዚህ አይነት ያለ ተጨባጭ ነገር በእንደዚህ አይነት ስም ማጥፋት ጥሩ አይደለም። ለአማራም አይጠቅምም፣ ለእያንዳንዱ አይጠቅምም። ትክክለኛ ከሆነ በተጨባጭ ማቅረብ አለብህ። ከነ ቪዲዮ ዛሬ የሰለጠነ ዓለም በአንዴ የተናገርከው ቁጭ ብሎ ለዘላለም የሚቀመጥ ነው። አውጥተህ ይኸው የተናገረው እያልክ ማሳየት አለብህ። እንዲሁ ባሉባልታ ከሆነ ትክክል አይደለም። ወይም እኔ የሳትኩት ነገር ግርማ ካሳ ሲናገር የሳትኩት ነገር ሊኖር ይችላል። ስለዚህ ይሄንን እንዲታረም ወይም ትክክል ነው ካልክ ደግሞ በተጨባጭ ብታሳየን እናምናለን። ያ ካልሆነ በስተቀር ለአማራ ትግል የሚጠቅመው ነገር የለም። ለፋኖ ትችት ያስፈልገዋል። ሲስቱ ተመለሱ ማለት ያስፈልጋል። ዛሬ ብልጽግና ገደል እኮ እየገባ ያለ መካሪ ስላጣ ነው። ገሳይ ስላጣ እኮ ነው። የሚገስጹትን የሚመክሩትንም አሰረ። ተው አካሄዱ ልክ አይደለም የሚሉትንም አሰረ። ሌላው ይቅርና በብልጽግና የኦሮሞ ተወላጅ ታየ ደንዳን ለምንድን ነው ያሰረው? ይሄ ትክክል አይደለም እንደ ስላሉ አይደለም እንዴ? ስለዚህ ትክክል ያልሆነ ነገር መስመር የተሳተ ሲኖር ይሄ ልክ አይደለም ብሎ መተቸት መናገር እኮ ወደ ትክክል ያመጣል እንጂ ወደ ውድቀት አያመጣም። ውድቀት የሚያመጣው የዚህ አይነት ሰጥ አገባ ነው። ስለዚህ ተስፋዬ ወልደ ስላሴ የተባለ ጋዜጠኛ በትክክል ግርማ ካሳ ይሄን ተናግሮ ከሆነ በተጨባጭ አሳየን፣ እንመንህ። እሱም ይቅርታ ይጠይቅ፣ ይውሰድ። ይሄ ነው ያለው። ስለዚህ ውድ ኢትዮጵያውያን በተለይ አማራ የሆንክ አማራ ነኝ ካልክ ሽለላና ፉከራ ብቻ ነው የሚያውቅ እየተባልክ ያለ አሳየኝ፣ አሳይ፣ ጀግንነትን አሳይ፣ የእናት አባትን ጀግንነት አሳይ። እዚያ አምቡላ ለአምቡላ ቤት አትንከራተት፣ በየተራ አትሙት። ጀግና መሆንን አሳየኝ።
የእናት አባትን ጀግንነት ቅድም የዘረዘርኳቸው ልጆች ነኝ ካልክ አሳየኝ። እንደ አማራ ጀግንነት፣ እንደ አማራ ቆራጥነት፣ እንደ አማራ ታማኝነት ይህ ጦርነት 1 ወር 2 ወር እንኳን አይቆይም ነበር። እመነኝ። በጥሩምባ ተጠራርቶ ነው እኮ አማራ። አንድ ሽፍታ አማራ ምን ያህል ሰውን ነው የሚያስጨንቀው? ምን ያህሉን ነው የሚያርበተብተው? አንተ ተው እንጂ እንዴ! አማራ ነኝ ካልክ አማራ ሁን።